ቪዲዮ ለቢኒ ሼር አድርጉለት። እዩ መተት እንዳታሰራብህ እንደ ብሩኬ። ቀስ ብዬ ነው ማሳየውን አስቸኮለ። ኧረ እኔ ለማይሆንማ ችግር የለውም። ቀስ ብዬ አሳይሃለሁ። ተናሽ አለው ተናይ ዲና አለሽ እንዴት ነሽ? ተቀየርሽልኝ። በቃ ምንም ማያልፍ ነገር አለ። ብዙ ነገር ቢወሩ ቢንጫጩ ምንም ቢሉም እኔ ግን አጠቃላይ ማንም ምንም ቢል ወደፊት አረና ወደፊት። አዎ እያየሁ ነበረ። ኮሜንት ላይማ ብዙ ነገር እያየሁ ነበረ። እኔ ብዙ ነገር እያልኳቸው ነበር። በሴት ጥልቅ አትበሉ። አይ እንደዛ እንኳን ሳይሆን ያው እነሱ ለእኛ አስቡ ይመስለኛል። ላሰቡት አስበው ነው። እኔ ለአንተ አስበው ነው ምናምን ብዬ መሆን እዚህ ጋር ለአንተ እንደዛ ማለት አልፈልግም። ምክንያቱም ከቤተሰቦቹ ጋር መጣላት አልፈልግም። ግን እኔ ያየሁት ነገር ስላለ ነው። ያው እነሱም የሆነ የራሳቸው የሆነ ምክንያት ይኖራቸዋል እንደዛ ያሉበት። ከዚህ በፊትም ያደረግነው ነገር ስላለ ለዛ ይሆናል። ችግር የለውም። አሁን እኔ የፈለጉትን ያስቡ፣ የፈለጉትን ይበሉ። ማንንም እንደማልሰማ በደንብ አድርገው ያውቃሉ። ማንም ምንም ቢል ማንንም አልሰማ። ታውቀኛለህ አንተ ታረል አይለኝነት ሳይሆን ይሆናል አይደል? መስማት ያለብህን ነገር መርጠህ ካልሰማ ህይወትን በስርዓት አትኖርም። እኔ እነሱ እንዳሉኝ ቢሆን እኔ እዚች ጋር በህይወት ቆሜ ላልተይ ይችል ነበረ። ግን ደግሞ ማንንም ስለማልሰማ እና ደግሞ ማንም ምንም ቢል ምንም ስለማይመስለኝ እዚህ ጋር እስከዛሬ ድረስ እንደዚህ ሆኜ ቆሜ ያለሁት። ብዙ እንዳሳለፍሽ አውቃለሁ። በጥሩ የሚሆን በመጥፎ ብቻ ብዙ ነገር አሳልፈሻል። የብዙ ሰውንም ስድብ፣ የብዙ ሰውን ትችት፣ የብዙ ሰው ይዘው የመሰለውን ነው የሚኖረው። ወይ ደግሞ እሱ በፈለገበት መንገድ ሊወስድ ስለሚፈልግ ነው። እኔ ደግሞ እንደዛ አይደለሁም። እኔ ማለት የራሴ የሆነ ህይወት አለኝ፣ የራሴ የሆነ ምኖረው ነገር አለኝ። ስለዚህ ማንንም መስማት ያለብኝ ራሴና ራሴ። የሚጠቅመኝን ነገር እሰማለሁ፣ ማይጠቅመኝን ደግሞ አልሰማም እኮ ነገር አሉ። ግን የሚጠቅመኝን ነገር እሰማለሁ፣ አይጠቅመኝን ብዬ ያስብኩትን ደግሞ አልሰማም። ማንንም መብቴ ነው። መስማትም አለመስማትም መብቴ ነው። ብሰማ ሊጠቅመኝ የሚችለው እኔን ነው፣ ባልሰማ ሊጎዳ የሚችለው እኔን ነው። እኔ ማለት አካውንቴ እስከማዘጋት የሆነ ነገር እስከማድረግ ምናምን መድረስ አይጠበቅባቸውም። ግን ምንም አልመሰለኝም። ኖርማል ነው። ምክንያቱም ሰው ስንት ነገር አለ፣ እኔም ስንት ነገር አልፌያለሁ አይደለም ይሄንንና እና ባክቶ በቃ አሁን እኔ ብቻ ይሆናል አሁንም ይሆናል እንደማለቃቀስ አይነት ነገር ምናምን የሚያስቡት። እኔ ግን ውስጤ ነው የተናገርኩት ያለው። እንዴት ምን ማለቃቀስ ነው ደግሞ? ይሆናል እዚህ መጥቼ እንዲሰዋራቸው ምናምን ስነግራቸው ይሆናል በቃ ሁሌ እኝኝ ምናምን ሁሌ ታለቃቅሻለሽ ምናምን ይላሉ። እኔ አላለቃቀስኩም። አካውንቴ እንኳን ተዘግቶ አላለቃቀስኩም። አይደለም እየመጡ የሆነ ነገር ይህን አካውንት ሰብስክራይብ ያደረጉሻል። መብታቸውን የፈለገ ያደርገኛል፣ ያልፈለገ ያደርገኛል። የፈለገ ያየኛል፣ ያልፈለገኝ ደግሞ ያለማየት መብቱ የተጠበቀ ነው። እንደሱ ሳይሆን ማለት ነው ይኸውልሽ በቃ አሁን ማለት ነው ሰብስክራይብ አንቺ ጥሩ ከሆንሽ ምንም ውስጥሽ ንጹህ ከሆነ ማንም ሰው አንቺ ላይ ክፉ አያስብም። ምክንያቱም በቃ እኔ ለራሴ ለሚጠቅመኝ ነገር ነው የማደርገው። ሰው ደግሞ ይሆናል አይደለ በቃ አንዱን ሰው ወዶ አንዱ ሰው መጥላት በእኔ አንግል ልክ ነው ብዬ አላስብም። ማለት አላውቅም፣ መብታቸው ነው። ግን ደግሞ እኔ የራሴ የሆነ እውነት ስላለኝ ብቻ ሊጠሉኝ አይገባም። ምክንያቱም አላውቅም፣ እኔ ማውቃቸው ታውቃለህ፣ ከዚህ በፊት እንደዚህ አይነት ነገር ስትጠቀሚ አልነበርኩም ይመስለኛል። ከኔ በፊት አንተ እንደዛ እንትን ነበረ ካለለ እኔም ያመጣኝ ወደ ሚዲያው ምንድነው በቃ የተፈጠሩት እነዛ ከዚህ በፊት የተፈጠሩት ነገሮች ናቸው። እነዛ ነገሮች ማስታወስ አልፈልግም። አሁን ላይ ግን እኮ ምልል የፈለግኩት ምንድነው ወደዚህ እንድመጣ ያደረገኝ እንደዚህ አይነት ነገር ነው። በእንደዚህ አይነት መንገድ ባልመጣ እኔም ደስ ይለኝ ነበረ። ግን ደግሞ ሆነ። ስለዚህ ከሆነ በኋላ ደግሞ መቀጠል ምንም እንትን የለውም። በቃ እኔና ሰላም መሆናችን በቃ የሚጠሉሽ የሚጥሉሽ የሚወዱሽ የሚወዱሽ በቃ ያሉትን ይዘን እኔና አንቺ ጥሩ ፋሚሊ ጥሩ ቤተሰብ ይዘን እንቀጥላለን ብዬ አስባለሁ። ምክንያቱም ጥሩ ነገር ይዘን ከመጣን ማንም ለእኛ መጥፎ የሚያስብ ሰው ያለ አይመስለኝም። ስለዚህ ዋናው ጥሩ መሆናችን ነው። መልካም ነገር ማስተላለፍ ነው። የሚያስተምር ነገር ብቻ ጥሩ ነገር ይዘን እንምጣ። ያንቺም የኔም ፋሚሊ ጥሩ ይሆናል ብዬ ተስፋ አደርጋለሁ። ባይዘው አንድ ነገር ማለት ፈልገው መሰለኝ ዝም ያለው ሁሉ እውነተኛ የተናገረው ሁሉ ደግሞ ይሆናል አይደል? እንትን አይደለም ዝም
ስላለ ብቻ የሆነ ሰው ነገሩን ችላ ብሎ ደግሞ ይሆናል አይደል ላይ አያገባኝም አይነት ወይ ደግሞ እውነት ኖሮት ብቻ አይደለም የተናገረም ደግሞ እውነት ነው ማለት ወይ ደግሞ ዝም ያለው ደግሞ ውሸታም ነው ማለት አይደለም። የሁሉንም ነገር መልስ በጊዜው ብናውቀው ደስ ይለኛል። ቸኩሎ ምንም አይነት ነገር ባይናገሩ፣ ቸኩሎ ምንም አይነት ወሬ ባያወሩ ደስ ይለኛል። ጊዜው እስኪደርስ አንቺም በቃ ዝም ብለሽ ማለት በቃ የኔና አንቺ የራሳችንን ህይወት እንኖራለን። ጊዜ ድረስ አይደል የሚባለው? ጊዜው እስኪደርስ ድረስ በቃ እየወጣሽ የሆነ ስምም አትጥሪ፣ በቃ ሜንሽን አታርጊ ማለት ነው የሚሆንቅ። ምክንያቱም አይደለም ጃን እሱን ቀርቶ እኔ ማንንም የኔ ማድረግ እችላለሁ አይደለም እሱን እንዴ ብቻ ሁሉም ነገር ይቅር። አሁን በመጀመሪያ ደረጃ አንቺ ስትፈልጊ የምትወስጂው ብሩኬ፣ አንቺ ስትፈልጊው የምትቀሚው ብሩኬ አይደለም። ብሩኬ በጣም ምርጥ ጭንቅላት ያለው ልጅ ነው። ገባሽ? እንዳንቺ አይነት ባለዬና ዝም ብሎ አንጥፎ የሚያድር በየቦታው የሚተኛ ሰው ብሩኬ ሊወስደው አይችልም ማለት ነው። እኔ ልመልስልሽ ብዬ ነው። በሁለተኛ ደረጃ ደግሞ አርፈሽ ካልተቀመጥሽ ገና ይሄኛው ራሱ ይሰናበትልሻል። ገባሽ? ምክንያቱም በዚህ ደረጃ ኦዲየንስ መናቅ አይጠበቅብሽም። ጆአናም ለማኝ ማለት ነው። ምን ነው ትበጠረቅ ያለሽስ? ምን ነው ማናቅሽ ነን እንዴ? እናቅሻለን እኮ በግዴታ እኛ ብዙ ሚስጥር እንድናወጣብሽ አትገፋፊን። ወይዘሮ እዩ አንቺ እኮ ብሩኬን የፈለግሽው እኮ ለገንዘቡ ለቢዝነሱ ብዙ ሀብታም ስለሆነ ብሩኬ ገንዘብ ስላለው እንጂ እኮ ሲጀመር እኮ ማንነቱን ወደሽ አይደለም። ማንነቱን ወደሽ ሳይሆን ገንዘቡን ወደሽ ፈቅደሽ ፈልገሽ ለገንዘቡ ብለሽ ነው። ኦኬ ባይዘዌይ ሚስጥር እንድናወጣ አትገፋፊን። ሚስጥር እንድናወጣ አትገፋፊን። እኛ ያንቺን መረጃ ብዙ መረጃ አለን። እኔ በጣም ከሚገርመኝ ምን እንደሆነ ታውቃላችሁ? እዚህ ከስልስሉ ላይ ራሱ መተት አድርጋ መታ ማለት ነው። ገባችሁ? ብሩኬን ለማሳበድ ብሩኬን ከሃይሚ ለመውሰድ ያረገችው ተንኮል አለ። እኛ ብዙ እናውቃለን። ወይዘሮ እዩ በእናትሽ አትነካኪም። ኦኬ አትነካኪም። ዝም ስንልሽ ደግሞ እኛ ንቀንሽ እንጂ ፈርተንሽ አይደለም። ጆአናም ማለት ነው። መጀመሪያ በዛም እየሄድሽ ከምትጋደሚ ራስሽን ሆነሽ ኑሪ። ራስሽን መሆን በጣም ሀሪፍ ነው ብዬ ነው የማስበው። አንቺ ራስሽን ሳትሆኝ ማንን ነው መተሽ አታክ የምታረጊው? ብሩኬ ኧረ እባክሽ ማንሽ ምንድነሽ? መጀመሪያ ከዛም እየሄድሽ መጋደምሽን አቁሚ። ሰው ዝም ሲል ሰው በቃ ማለት እኔ መናገር አልፈልግም ብሎ ንቆ ሲተውሽ ደግሞ እወቂ። ገባሽ? ሰው ንቆ አሁን እኛ ንቀንሽ ትተንሽ ነው በቃ ማውራት አልፈልግንም ነበር። የዲኤንኤውን ምርመራውን ስላወሳሽ ነው እኔ ልመልስልሽ የመጣው። ገባሽ? እንዳንቺ አይነት ኮተታምና ጆአናም መተታም ደግሞ ብሩኬን አይናገርም። መተት አለብሽ፣ ኦፍ ኮርስ መተት አለብሽ። ብዙ አታናግሪም። እኛ ብዙ የምናውቀው ስለ አንቺ መረጃ አለ። ባይዘወይ ቢኒ ከዚች ልጅ ተጠንቀቅ። በጣም ተንኮለኛ፣ በጣም ክፉ መንፈስ ያላት ልጅ ናት። በጣም ክፉ መንፈስ ያላት ልጅ ናት። ስለዚህ አንተ ከዚች ልጅ ተጠንቀቀ የራስን ላይፍ ኑር ወንድሜ። ምክንያቱም አስፈላጊ ስላልሆነች በጣም ተንኮለኛ። እንደምታያት እዩ ማለት እባብ ብሩኬን በመተት ለማሳበድ በመተት ብዙ ነገር ለማድረግ ጥራ ነበር። ስላልተሳካላት እኛ በውስጥ ደውለን ብሩኬን ስለነገር ነው አልፈልግም ብሎ መተቱን ከመለሰላት በኋላ ነው ብሩኬና ሃይሚ ሰላም የሆኑ። ይህን ታውቃለህ። ስለዚህ አንተ ደግሞ ሰላምን ማግኘት ከፈለግ ከዚች መተታ ምራቅ። እንዳታሳብድ እናቴን። በጣም ባለዬ ናት። በጣም ባለዬ፣ በጣም አስመሳይ፣ በጣም ተንኮለኛ ናት።